አልገባኝም። ከይቅርታ ጋር አስረጅ። ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠው ብዙ ነገሮችን ለአረብ ሴት ሽጠዎች ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጫ ወደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። ግን አሁን የገዛችሽ አረብ ሴት አንቺን ለመነካካት ሞክረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። አዎ ለዚህ ነው ያመጣሁሽ ብላኛለች። ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይተኛለኝ። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽን መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና ሺ ትለኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ላሉ ግሬን ምናምን ስለሚል ሚሲጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የእኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየች ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገውን ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግርተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራው እና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላ የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላ ዋናት ይሄን የምትልሽ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ህጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው የማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለች።
አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ የባሏ ይሁን አባቷ ማቀ ጉዳይ የለኝም። እኔም ከህር አዲስ የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ምናምን የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት። የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳተነፍሽ ነው የምትለኝ። እንዳትጮሂ፣ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ። የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ 3 ቀን እቀ ያደርኩ ውጭ ላይ እነሱ ቀይ ማለት ነው ግቢ ውስጥ 3 ቀን አድሬ ልክ በ4ተኛው ቀን ሰውየው አሁንም ይዞ ይሄደ። እሷ ቢሮ አትገባም። ቢሮ ግን ድርስ እንዲያልኩኝ ነገርኳቸው። እንደዚህ አርጋኛለች። ዛህራ ማለት ነው። ማስረጃ አለሽ? ትልኪልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ፣ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው ማስረጃለሽ? እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ ልክልሽ ይችላለሁ። እንደገና ሁለተኛ አሁንን የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ እህቶች እንዲድኑ ነው። ሀቢባ በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላለዋንም ሁሉንም ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግሊዝኛ ከተናገርኩ ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት የሚሸጧቸው? ይህ እኮ በጣም በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምጥቶ እቺ ልጅ ባለትዳርና የ3 ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለባት። ፎቷን ፈተሹ። ፎቶ እንትን አለኝ አቤባዬ፣ የቢሮው ቁጥር አለኝ። እሷንም በቀጥታ ያነጋገርኳት ነበር። ለዋይሰብ ፎቶ ነው የምፈልገው። እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው፣ ፎቶ ነው የምፈልገው። እኔ ፎቶ ስልኬን ሁላ ቀምታይ ነው የወጣሁት ሀቢባዬ፣ ምንንም ቀምታይ ነው የወጣሁት። ግን እኔ የምለው አሁንም ቢደነግጡ፣ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢድኑ ነው። እኔ ወጥቻለሁ፣ ችግር የለብኝ። ዛራ አንደኛ ቁጥርሽን ሰጪና ማስረጃ ትልክልኛለሽ። ሁለተኛ ነገር ሜኔ ጥያቄ፣ ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። ይኔ ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባ፣ የሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው እዚህ ነው የሚመስለው ሀቢባ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው። ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያልን እየታገልን እያለ እየያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፈቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው?
ሀይባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ እያደረገች ሌላ ብዙ ነገሮች አሳየችው። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰታቸውን ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰታቸው ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየች እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይህንን ቪዲዮ እያጠራቀመች አዲስ ሰው በመጣቁት ተሰ እሷ የሀገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጥ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች፣ ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ያሉኝ ማለት ነው። ከዛ በቃ ምንም ሊያደርጉልኝ አልቻሉም። ሴትዮቱንም እንዲዋት ነበር የፈለግኩት፣ እንዲይዟትም ነበር የፈለግኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ሄደ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮህ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሀቅ ስለምሞት በጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን የመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፍ የቪዲዮ ሰርች አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም። ማስረጃ ሄጂ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምፅ መሆኑ። ሄጂ ደላለዋን ሳናግራት ውሸት ነው ብላ ከካለች አቀርብላታለሁ ማስረጃው። ይኸው ብዬ እልክላታለሁ። ገባሻ? ዛራ ሚዩትሽን አብሪ። ሚዩት ነሽ። የት ሀገር ነው ለምትሉ ኢማራት፣ ዩናይትድ አረብ ኤምሬት ነው አይደል? አዎ ራሰል ሀሬማን። ስለዚህ አሁን ሞዴሬተር አስገባልሻለሁ። ስልክ ቁጥርሽን ትልክልኛለሽ። አለኝ የምትይው ማስረጃ ታቀርቢልኛለሽ። እሺ ሀቢባዬ፣ ፓስፖርትሽን መለሱልሻ? ሀቢባዬ ነይና መተሹ ሰጂ። ለሀቢባ እንዳትናገሪ ብለው ነበረ። ራሴን ፈራሁኝ አልሄድኩም። ይሄንንም ሪከርድ በሙኒት በኩል ልኬዋለሁ። ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ ሸር አድርጌላታለሁኝ። ለሙኒት ማለት ነው። አንቺ ጋር የለም እና እንደዚህ አንቺ ጋር አለ ቮይሱ። ሙኒት ጋር የላክሽው ቮይስ አንቺ ጋር አለ? ምን አልሽኝ ሀቢባዬ? ለሙኒት ላኩላት። ለሀቢባ እንዳትናገሪ መተሽ ፓስፖርትሽን ውሰጂ አሉኝ የሚለውን ቮይስ ለሙኒት ልኬላታለሁ አልሽ። ለሙኒት የላክሽላት ቮይስ አንቺ ጋር አለ? ሀቢባዬ ከኔ ጋር እንትን ብለዋል። ድምፅ የለውም ጠፍቶብኛል። ግን እንትኑን እልክልሻለሁኝ፣ አሳይሻለሁ በስልክ። ስልኬ ሪከርድ ያላረግ ሲል ከውስጥ ከንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው ድምፁ። ምን አይነት ግዴለሽ ነው? ግዴለሽነት ነው እንደዚህ አይነት መረጃ የምታጠፊው? ምን
ላደርግ አልችልም። ስልኬ እየሞላም ቢያለኝ ሪከርድ አያደርግልኝም። አንቺ የምታወሪው ነገር እውነት ለመሆኑ እኔ ማስረጃ ምንድን ነው? ስላወራሽ ብቻ እንዳምንሽ ነው የምትፈልጊው? ማስረጃ እፈልጋለሁ። እኔ ድምፅ ለመሆንለት ነገር ማስረጃ እፈልጋለሁ። ማስረጃ ታቀርቢልኛለሽ? ሴትዮዋን የቀረጽሻት ድምፅም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርቢልኝ ትችላለሽ? ያንንማ ሀቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት። ስልክ አልያዝኩም። ሀቢባ ማስረጃሽ ይሄ ነው። ምንድነው ማስረጃዬ? ሳይሆን ሀቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከነሱ የምፈልገው ዛራ አዳምጪኝ። በጣም ጥሩ ሄጄ ከዚህ ስራችሁ ተቆጠቡ። ሁሉ ስራ እኛ እንሰራውም ካሉኝ ይኸው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤን አታውዱት። ሁሌም እኔ የምጠይቃችሁ ማስረጃና ማስረጃ ነው። ማስረጃ ካለ ጥግ ድረስ ሄድላችኋለሁ። ጥግ ድረስ ድምፅ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ። ስራና ክህሎት ሚኒስቴር ድረስ ሄጃለሁ። ኢትዮጵያ ውስጥ ድረስ ገብቻ እናግሬላችኋለሁ። ማስረጃ ካለ የትም ቦታ ሄድላችኋለሁ። ኤምባሲ ብትሉኝ የትም ቦታ ድምፅ ሆናለሁ። ግን ያለ ማስረጃ ልክ እዛ ጋር ስደርስ ማስረጃ ስጠየቅ ኩምሽሽ በሂጅ ወደዛ። ከዚህ በኋላ ማንም አይሰማም ያለ ማስረጃ። ሀቢባዬ ከሙኒት ጋር ወደ እኔ ላኪ ውላታለሁ። ከእኔ እንትን ቢል ሙኒትም ለእኔ ትልክልኛለች። እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው። ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ? እኔ ያልኩትኝ ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ ዚህ ሴትዮ ላይ አየው የምትይው ቪዲዮ ኤኒቲንግ አንድ ማስረጃ አንድ ሄጂ ስጠይቃችሁ ኖ አይደለም አላረግንም ሲሉ ይኸው ያረጋችሁበት እምልበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሀቢባዬ። ለምን ብትይ ሁሉንም ትቼ ነው እኔ የወጣሁት። እነሱ ጋር ትቼ ነው ስልኬንም ሁሉንም የወጣሁት። ስልኬም ላይ ደግሞ እንደዛ አላረኩም። በጣም ጥሩ። እሺ ያለ ማስረጃ እኔ ሄጄ እናንተ ሊሊ ታደርጋላችሁ ስላቸው ኧረ በስመ አብ እኛ እናደርግም ቢሉ እሺ ይኸው የምታደርጉበት ብዬ ማስረጃ ካላቀረብኩኝ ምን ብዬ አፌን መክፈት ይችላል? ንገሪ። ምን ብዬ ማስረጃ ያለ የያዘ ሰው ምን ብሎ ከሰው ጋር መጋፈጥ መፋጠጥ ይችላል? ያለ ማስረጃ አናደርግም ሲሉ ይኸው ብዬ የማቀርበው ነገር ከሌለኝ ውሸት ነው ያወራችሁ ውሸት ነው እኛ አላደረግንም ሲሉ ምን ላቀርብላቸው? ቢምሉስ ሀቢባዬ ሙስሊም ነን ቁርአን ይዘው ቢሙሉ መሀላ እኔ ጋ አይሰራም። እኔ ጋር ማስረጃ ነው የሚሰራው። እኔ በመሀላ አላምንም። የሰው ልጅ በምንም ይምናል ራሱን ከሆነ ነገር ላይ ለማውጣት። እኔ ማምነው በማስረጃ ነው። ሙኒት ለምትሉ ሙኒትን አሁን እጠራታለሁ። ሙኒት ጋር ያለው ቮይስ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው የሚለው። ተናግራለች። እሺ ምኑ ነው ለሀቢባ እንዳትናገሪ ፓስፖርትሽን እንዳያዝንብሽ ቢሆንስ ምን እንደሆነ ለምን አውቃለሁ? በቂ ማስረጃ ከሌለ እንዴት ነው ድምጽ ሚሆ? በእንትን በስሜት ውስጥ ስለነገረኝ ስሜት ስለነገረኝ ብሎ ነገር አለ። እኔ እህቴ ዛራ አምኛታለሁ፣ ግን እነሱ ላይ ተነስቼ ድምፅ ለመሆን ማስረጃ ያስፈልገኛል። ማንም ሰው መጥቶ ሲጠይቀኝ እዚህ ቢሮ ላይ እቺ ሴትዮ ላይ ፎቶ ራሱ ይደላል ወይ የላትም ታምናላት? ማስረጃ ሳትይዙ አትውጡ። በቻላችሁ መጠጫችሁ ላይ እንዳለ ወደ ሌላ ሰው ትራንስፈር አድርጉ። ቀርጻችሁ ወደ ሌላ ሰው ልካችሁ ደልቱት። እኔ አንድ ቀን ከዚህ ውስጥ ስወጣ ለቀረው ሰው ድምፅ ሆናለሁ ብላችሁ ካሰባችሁ ስልካችሁ ባለ ሰዓት ቀረጹና ወደ እህታችሁ ወደ ሌላ ሰው ላኩትና ደልቱት። ከእናንተ ስልክ ላይ ስልካችሁን ጥላችሁ እንኳን ብትወጡ ቤተሰብ አዲስ ስልክ ከገዛችሁ በኋላ ልኮላችሁ በዛ ማስረጃ ድምፅ ትሆናላችሁ። ማስረጃ ያዙ። ያለ ማስረጃ ማንም ፍርድ ቤትም ሚዲያ ማንም አይሰማችሁ። ማስረጃ ያዙ። ምክንያቱም ማስረጃ ከሌላችሁ አንድ ሰው ምን ይላል መሰላችሁ? ፐርሰናል ጸብ ስላላት ከኔ ጋር ባሌን ስለፈለገችው ከኔ ጋር በወንድ ተጣልተን እኔን ለመበቀል የኔ ደላላው እንደዛ ትችላለች። ዛራ የኔን ስም ለማጥፋት ስለፈለገች ነው። ባሌን ተመኝታው ስላልፈቀድኩላት ነው። እንደዚህ ሲሆነ በቦይፍሬንድ ተጣልተን የኔን ስም ለማጥፋት